አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስለደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን አእምሯችንን ሸክሞ የሚመረምረው የበላው የሚችለው ምስጢር እንድትገልጽልን የሚጠቅመንን እንድታስተምረን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነትህ እንድታስብልን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በረሳህ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ ምሕረት ይፍራ። ያለሳ እግዚአብሔር ይባርክልን። ሰኔ 23 ቀን 1999 ዓመተ ምህረት ሰኔ 23 ቀን የታላቁ ንጉሥ የዕረፍቱ መታሰቢያ ቀን ዓለም ነገሥታት ታሪክ ውስጥ በዓለም ነገሥታት ታሪክ ውስጥ ብዙ ታሪክ ያለው ንጉሥ ሰሎሞን ብቻ ነው። ነገሥታት ነገሱ ከተባለ አቅማቸው ሲያንሳቸው ይቅር እንጂ በኃይል ሌላውን ለማስገበር ባላቸው ፍላጎት ሁልጊዜ የጦር ሰዎች ናቸው። ከጦርነት አይለዩም። ዘመናቸው ቢያንስም ቢበዛም የጦርነት ዘመን ነው። የዛሬዎቹ እንኳን የዓለም መሪዎች የዛ በሽታ እየተጠናወታቸው ነው። ላይ ሲወጡ ይለማመጣሉ፣ ይለምናሉ፣ የሰው ግድ ያሻሉ። እዚያ ላይ ከወጡ በኋላ ግን ምንም ቁልቁል ከመርገጥ በስተቀር ወደ ኋላ አይመለሱም። ታዲያ ይሄ የነገሥታት በሽታ ነው።
ሰሎሞን ግን በጸጋ የነገሰ ንጉሥ ነው። አንደኛ በ12 ዓመት ዕድሜው ነው የነገሰ። አስቡ እንጂ እንደ ኢትዮጵያ ቤተ መንግስት ስርዓት ቢሆን እንደራሴ ይደረግለታል። ያ ነው ስራውን የሚያከናውነው። በዛ ጊዜ ግን ይሄዳል። ጊዜው የጸብ ጊዜ ነበር። ዳዊት ብዙ ልጅ ስለነበሩት ከዳዊት ሚስት የተወለደው አዶንያስ የተባለው የጦር ወደዱን ይዞ መንግስት ግን ግልበጣ ጀመረ። ዳዊት ደክሟል፣ አርጅቷል፣ 70 ዘመን ሆኖታል። ወደ ኋላ ማለት አይችልም። ይህን ስላየ የጦር ወደዱ የዳዊት የእህቱ ልጅ የሶርያ ልጅ ኢዮአብ ስለነበረ እሱን ከያዝኩ ምንም ችግር የለም፣ ከቤተ ክህነት ደግሞ ሊቀ ካህናቱን ከያዝኩ ምንም ችግር የለም ብሎ ሊቀ ካህናቱን አብያታርንና የጦር የተወደደውን ኢዮአስን ይዞ ኢዮአብን ይዞ ነገሥኩ አለ። በከተማ ታወጀ መንግስት። ጌታ ናታንን ወደ ነቢዩ ናታንን ወደ ሰሎሞን እናት ወደ ቤርሳቤህ ላከው። አሁን እኔ ወደ ንጉሱ ገባለሁ፣ ይሄ ላከኝ ሁሉ ነግረዋለሁ። አንቺም ተከትለሽ ግቢና እንደውም ቀደም ብለሽ ግቢና ይህን ጉዳይ አስታውሹ። ልጅ ሰሎሞን ከኔ በኋላ ይነግሳል ብለኸኝ አልነበረም ወይ? እንዴት ቃል የታጠፈ ብለሽ አስታውሹ አላት። እሷስ የት ድረስ መሸሻ የላትም፣ የሚጠብቃት ሰይፍ ነው። ስለዚህ በቀጥታ ሄደች። ንገሩልኝ አለች። ገባች። ምነው ጌታዬ ከኔ በኋላ ልጅ ሰሎሞን ይነግሳል ብለህ የዙፋንህ ወራሽ እንዲሆን በእግዚአብሔር ስም ምልህልኝ አልነበረም? እነሆ አሁን ታላቁ ልጅህ አዶንያስ ነግሶ ከተማ ሁሉ የተረበሸ ነው አለችው። ይህን ሳትጨርስ ነቢዩ ናታን ቆሟል ብላችሁ ንገሩልኝ አለ። ነቢዩ ናታን ቆሟል አሉ። የእስራኤል ነገሥታት ነቢያትን በሚያነጋግሩበት ጊዜ ከሴት ጋር አይገኙም። በሉ ቤርሳቤህን መልሷት፣ ነቢዩን አስገቡት አለ። ገባ። እሱም ምነው ሁሉንም ነገር ሁሌ ታማክረኝ ነበረ፣ ዛሬ እንደገና ይህንን ነገር እንዴት ሳታማክረኝ እንዲህ አደረግ አለው። ከዚህ በኋላ ሀሳባቸውን እንደሆነ ሲረዳ ጸወዋ ለቤርሳቤህ፣ ቤርሳቤህን ጥሯት አለ። ገባች። ሕያው እግዚአብሔርን በሕይወቴ ዘመን ሙሉ ያገለገልኩት አምላኬ ሕያው ነው፣ ከኔ በኋላ ልጅ ሰሎሞን ነው በእኔ ዙፋን የሚቀመጥ። አሁን ነቢዩን ናታንን ምክትል የጦር አዛዡን ብንያስ ወልደ ዮዳሄን የአብያታርን ልጅ ሳዶቅን ጥሩልኝ አለ። ሶስቱን ወጡ። አሁን ልጄን ሰሎሞን በበቅሎ ላይ አስቀምጣችሁ ወደ ግዮን አውርዱት፣ በዚያ ቀብታችሁ አንገሱት እንዲህ አዝዣለሁ አለ። ወረዱ፣ አነገሱት። እዚህ ከተማ ያሉ ሲያረጋጉ ሰሎሞን ነገሰ የሚባል ዜና ሲመጣ
ሁሉም ተበታተኑ። በዚህ ጊዜ አዶንያስ ገብቶ የአቅርብ ተንፋ ተማጸነ። እዚያው ላይ ገደሉት። ኢዮአብና አብያተርም በገደላቸው እንትን አሉ። ሰሎሞን ገብቶ ወደ ቤተ መንግስት ሰሎሞን በድንክ አልጋ አባቱ በዙፋን አልጋ ላይ ሆኖ እጁን ዘርግቶ በራሱ ላይ ጭኖ 71ኛውን መዝሙር ከጸለየ በኋላ መንግስቱን አጽድቆለታል። ኢዮኮሌ ከሀቦ ለንጉሥ ጽድቀ ከኒ ለወልደ ንጉሥ፣ አቤቱ ፍርድህን ለንጉሡ ስጠው፣ እውነተኛ ቃልህን ግን ለንጉሡ ልጅ አድርግለት ሲል የተናገረው በ12 ዓመቱ ነገሰ። በእስራኤል በኩል የመጀመሪያው ተስፋ የምህረት ተስፋ ቦይ ተቀደደ። ሰሎሞን የአባቱን የዳዊትን ዙፋን ወረሰ። ከዚያ ጊዜ ጀምሮ ቤተ መቅደስን ለመስራት አሰበ። አባቴ ቤተ መቅደስን ይሰራ ነው ብሎ ነበር። ነገር ግን አንተ አይደለም የምትሰራ ልጅህ ነው ብሎታል። አሁን ይህንን ነገር መስራት አለብኝ አለ። ስራ ጀመረ። በ17 ዓመቱ ስራውን ጨርሶ ቤተ መቅደሱን አስመረቀ። ታቦተ ጽዮንን አስገባ። በዚያ ላይ እጅግ አስደናቂ የሆነ ጸሎት አድርጓል። ለሞላ ዓለም የሚተርፍ ለእስራኤል የሚተርፍ እስከዛሬ ቃሉ ያልታጠፈ እግዚአብሔር እኔ በደመና እኖራለሁ ብሏል። ለነገሩ እኔ ቤት ሰራሁ እንጂ እሱን ማን ሊወስነው ይችላል? እና ቢሆንም ጌታዬ ይሄ እኔ የሰራሁት ቤት አነስተኛ ቢሆንም የሩቁም የቅርቡም ከአሕዛብም ከእስራኤልም መጥቶ የሚጸልይበት ሁሉ እንዳያፍር እምከመ ተጋኔ ወሰገዱ እስከ ዝንቱ ቤት ስማ ጸሎቶሙ ለአግብርቲከ። በዚህ ቤት ውስጥ የሚጸልዩትን ሁሉ አንተ ጸሎታቸውን ተቀበል ብሎ በጠቅላላ ብዙ ዝርዝር ነገሮችን የሚዳስስ ቃል ነው የተናገረው። ጽሑፉ በመጽሐፈ ነገሥት ቀዳማዊ በምዕራፍ 8 እስከ መጨረሻው ተመዝግቧል እና እግዚአብሔርም ሙሉ ጸጋን የሰጠው አለብን ብሎ الفايلة بجمة نعم بجمة ريشة وانا منه إسرائيل هم يقربوا المصيد إنها ما يبانا ዛግሄርም ጸጋውን ሞልቶ ስለሰጠው ሰሎሞን አንድ ቀን ተዋግቶ አስገብሮ ያውቃል። ግን የዓለም መንግስታት ባለመርከቦች ሆኑ ባለወርቅ ሀብቶች ሆኑ ማንኛቸውም ያላቸው ሁሉ ለሰሎሞን ይገብራሉ። እነሱ ነው እነ ኪራምን የመሰሉ ታላላቅ ነጋዴዎች ባለመርከቦች ለሱ ይገብሩ ነበር። የሳባ ንግሥት ሳይቀር ከዚህ ሄዳ የገበረችለት ለእግዚአብሔር ጸጋ ነው እንጂ እሱ ተዋግቶ ኢትዮጵያ መጥቶ አይደለም። እሱ በሰሎሞን በእግዚአብሔር ስም የወጣለትን የሰሎሞንን ስም በሰማች ጊዜ ምስጢሩ ልታደላደል ሄደች ነው የሚል ይህ ነው የሚለው መጽሐፈ ነገሥት
ሁሉም የክርስቶስ ምሳሌ ስለሆነ ሁሉም ከሚያከብረው ከሚገብርለት በስተቀር በጥላቻ የሚመለከተው አልነበረም። በዚህ ዓለም እንግዲህ ጸጋ የተሰጠው ንጉሥ ካለ ሰሎሞን ብቻ ነው። ድርሰቱንም ቅዱሳን ሁሉ እየጠቀሱ ወስደውለታል። በተለይም ያሬድ ሰሎሞን ቆመ በየማነ ምጽሐው የሚለው እዚያ ቤተ መቅደሱ በተመረቀበት ቀን ያደረገውን ጸሎት ጠቅሶ ተናግሯል። ሰሎሞን ቆመ በየማነ ምጽሐው ለእግዚአብሔር ውስተ ሰማይ ላዕለ ጸለየ ወይኔ አልቦ ባዕድ አምላከ ዘእንበሌከ በሰማይ በላዕሉ ወበምድር በታሕቱ የትንቢት አይነ ከማልተ ወሌሊተ ስማ ጸሎቶሙ ለአብርህቲከ እምከመ ተጋነዩ ወሰገድ ውስተ ዝንቱ ቤት ለስምከ እግዚኦ። ማንም ሰው እዚህም መጥቶ ጸሎት የሚያደርግ ከሆነ ሕዝብ ነው አሕዛብ ነው አረመኔ ነው ሩቅ ነው ቅርብ ነው አይደለም። እዚህ መጥቶ ስምህን ጠርቶ ለተማጸነ ሁሉ ምሕረትን አድርግ፣ ጸሎቱን ስማ፣ አታሳፍረው፣ ቀንም ሌትም ዓይንህን ከዚህ ቤት አትመልስ ነው ያለ። ይሄ ጸሎት ነበር በቤተ ክርስቲያን ሲሰራ ይኖራል። ቀንም ሌትም በቤተ ክርስቲያን ጸሎት ለሚያዘወትሩ እዚያ ለሚመላለሱ ደጅ ለሚጠኑ ይሄ ጸሎት ነው ጥንተ መሰረቱ። ኋላ ጌታ ያሟላው እንጂ የመጀመሪያው ግን የሰሎሞን ነው። ቀንም ሌትም ዓይንህን አትመልስ ነው የሚል። ዓይንህን አትመልስ። እንዲህ ያለ መታሰቢያ ትቶ የሄደ ሰው ነው። ታዲያ ሰዎች መቼም አንዳንድ ችግር አያጣቸውም። በአንዱ ሽባቸው በአንዱ ይወድቃሉ። ሕፃን በመሆኑ ምክንያት ደግሞ በዝሙት ምክንያት ብዙ ስለተዳደፈ ብዙ ነገር ወሎበት ነበረ። ኋላ በንስሐ ተመለሰ፣ ወደ ቀድሞ ቦታው ተመለሰ ነው የሚል ታሪክ መጽሐፍ። ክርስቲያን ነኝ የሚል ሰው ሁሉ እኔ ያደረኩት እግዚአብሔርን አያስከፋም ሊል አይገባውም። አያስከፋም ማለት የለበትም። እኔ የምሰራው ስራ ሁሉ እግዚአብሔርን የሚያሳዝን ነው ብሎ ይቅርታ መጠየቅ ነው እንጂ ያለበት እኔ የሰራሁት ምንም አይደለም፣ ምን በደልኩ ምን አደረግኩ የሚሉ ሰዎች አሉ ነው የሚሉ። ይሄ አይደለም። በህይወት እርምጃ ውስጥ ትልቁ ነገር የሃይማኖት ትልቁ ኃይል ራስን ዝቅ ማድረግ፣ ራስን ዝቅ ማድረግ። አተት ወሬሰኩም ታይተይዴሁ ለገጽኔት ከጸናቸው ከእግዚአብሔር እጅ በታች ራሳቸውን ዝቅ አድርጉ ነው የሚል የነበረ በኢትዮጵያ የነበሩ ነገስታት ሁሉ በእውነቱ በዚህ ጉዳይ ላይ እጅግ ጠንቃቆች ነበሩ ማለት ይቻላል። ከታሪካቸው ወደኋላ መለስ ብለን ካቆዩንም ታሪክ ስንመለከት እጅግ ጠንቃቆች ነበሩ ማለት ይቻላል። ኋላ የፖለቲካ ሰዎች በራሳቸው የቤተክርስቲያን ሰዎች ሰይጣናት ሆነው ተነስተው የፖለቲካ ሰባኪዎች ሆነው የፖለቲካ አራማጆች ሆነው ስለገቡ አገሪቱ እንዳልነበር ሆና ቀረች። ዛሬ የፌዝ ሀገር፣ የቀልድ ሀገር። እኔ እንጃ በጣም ማዝን። እኔ እንጃ በተለይ ትናንትና በቴሌቪዥን የተላለፈውን ንግግር ሰምታችሁ ከሆነ ያላቅም በእውነት ሰው እንዲህ አድርጎ እግዚአብሔርን ሲረሳ አይተሰብቻለሁ። ምን ለመሆን ነው እንዲህ የሚሆነው?
ሚሊኒየም ላይ ሁሉም ያብዳል። ከየት መጣ ቢሉት ይሄ ነው የሚለው ነገር የለም። ወዴት ይሄዳል ቢሉት ይሄ ነው የሚለው ነገር የለም። 2000 ዓመት ይሁን 20,000 ዓመት ይሁን 1000 ዓመት አክብሮ የሚል ከየት ነው የመጣ? በዓል እንዲያውም በዕለት ላይ እንጂ በዓመት ላይ የተመሰረተ ነገር የለውም። በዕለት ላይ ነው። በዚህ ወር በዚህ ዕለት መስከረም ወር አንድ ቀን የዘመን መለወጫ፣ መስከረም ወር 16 ቀን ደመራ፣ መስከረም ወር 17 ቀን በዓለ መስቀል ቅዳሴ ቤተክርስቲያን። ይሄ ነው እንጂ የዓመት በዓል የሚባል ነገር የለም። ከዚህ መጣ ከዚህ በጣም የሚያሳዝን ነው። ትናንት የጀርመን ጋዜጠኞች ጠይቀው ደውለው ካላነጋገርከን ስለምን የማውቀው ነገር የለኝም እንዴ የማውቀው ነገር ከሌለ ጋር ደርጋችሁ እንዴት አንተ አታውቅም? እኔ ምንድን ነኝ? ሚሊኒየም የሚባል ቋንቋ እኔ ቋንቋ አይደለም። ስለ 2000 ፍራንኩም የለኝም እንኳን እንደም ባይሆን ለኔ ቢነግሩኝ አለችኝ። ለሰው አታውቅም እንዴ? እኔ እኮ ፖለቲካ ውስጥ መግባት አልፈልግም። ይሄ አሁን ጊዜ ፖለቲካው ራሱ የሚንቀሳቀስበት ኃይል ነው ያለው። ያበደውም የወነበደውም የጨመተውም የተገዛውም ያልተገዛውም የሚያውድበት ወራት ነው። የኢትዮጵያ ሚሊኒየም እኮ ይባላል። የኢትዮጵያ ሚሊኒየም የሚባል ነገር የለም። በታሪክም የለም፣ በመጽሐፍም የለም። መሰረቱ ይሄ ነው ብሎ መሰረቱን ጠቅሶ የሚነግረኝ ካለ ሙሉ መልስ ሰጠዋለሁ አልኩት። ከዛ በኋላ ወዲያ አይ ይሄን ለራሴ አርገኝ በፍጹም ይስጣልጋም አልኳት። ይቆር ቮይስ ኦፍ አሜሪካን ለጥቂት ነበር እኔ አልገባም ውስጥ ምን የሚያገባኝ ነገር የለም። የፖለቲካ ጉዳይ እኔ የፖለቲካ ሰው አይደለሁም፣ መሆን አያቅተኝም፣ ግን ሰው አይደለሁም። እኔ የሃይማኖት ሰው ነኝ እንጂ የፖለቲካ ሰው አይደለሁም። ስለ ፖለቲካ ስለ መንግስት አመራር ስለሆነ ነገር ሁሉ አትጠይቅም ብዬ ለብቻ አሁን ቮይስ ኦፍ አሜሪካን የሚጠይቁኝ ስለ በዓላት ብቻ ነው። ፍቅር የሌለ እና በጣም የሚያሳዝን ሁኔታ ነው የሚታየው። አገሪቱ ግን ከጊዜ ወደ ጊዜ ወደ ውድቀት እየሄደች ነው፣ ወደ አደጋ እየሄደች ነው። እኛ ግን እንላት ሰውም አልተገኘም። ትንሹም ትልቁም ምን እንዳሳበደው እንጃ። እግዚአብሔር ሁሉም እንጃ እግዚአብሔርን የዘነጋ ነው የሆነው። እንግዲህ እሱ በቸርነቱ ያስበን፣ ሌላ የሚባል ነገር የለም። ምናምን አውደ ዓመት ማለት እኮ ዓመት ጨርሶ ዓመቱ የሚገጥምበት ቀን ማለት ነው እንጂ የዓመት በዓል ማለት አይደለም። ክብ አንድ ብሎት ጀምሮ ጳጉሜን 5 ሲሞላ 365 ቀን የዓመት ቀኖች ተፈጸሙ ማለት ነው። እንደገና አዲስ ይጀምር ነው። ይሄ ነው አውደ ዓመት የሚባለው። የዓመት በዓል የሚባል ነገር የለም። የዕለት ብቻ ነው። በዓለ ልደት፣ በዓለ ጥምቀት፣ በዓለ ዕርገት የሚል እንጂ በዓለ ቅዳሜ፣ በዓለ ሰኞ የሚባል ነገር የለም። ይህንማ ከባለቤቶች ጠይቁ። ይህን ያህል ዓመት ሆነ የሚል ነው። ይህን ያህል ዓመት ሆነ ቢባል ምንድን ነው ጥቅሙ? ጉዳቱስ ምንድን ነው? አሁንም ይኸው ያለንበት 1999 ይባላል። ምንድን ነው ታዲያ? አላሉም፣ አልወጣቸውም። እናንተ ናችሁ የምትዋሩበት። እናንተ ጥገኞች ናችሁ የምትዋሩ እንጂ እነሱ ጌታ የተወለደ ብለው ስለ ዓመተ ምሕረት አልተናገሩም። ይኸው ራሳቸው የበዓሉ አመራር ሹማምንት ሁሉ የራሳቸው ሚሊኒየም ከሚሉ በስተቀር ክርስቶስ የተወለደበት ኢትዮጵያ ቁጠት የጀመረችበት የሚል አንድም ቀን ተናግረው። እናንተ ግን ሸረኞች ናችሁ። መቼም እናንተ ካህናት እግዚአብሔር የላችሁ።
ምንድን እውነቱን ነዋ። ከሃይማኖት ውጭ ከመጣችሁ ታዲያ ምን ያደርጋችሁ? ታዲያ ምን ይበላችሁ? ማን ነገራችሁ? ይሄን ዓመተ ምሕረት እኮ ብቻ አይደለም፣ አሁን ዓመተ ዓለምም ጭምር አለው። ሁለት እኮ የኢትዮጵያ ባህል ዓመተ ዓለም፣ ዓመተ ምሕረት። የሚመጣው ዓመት እኮ በዓመተ ዓለም አካሄዱ 7500 ዓመት ማለት ነው። 7500 ዓመት ከ2007 አይበልጥም? 500 ዓመት ታዲያስ ይሄ በዓመተ ዓለም ይሄ ነው። በዓመተ ምሕረት 2000 ነው። ይህንን ታዲያ ዝርዝር ትምህርቱ ከሆነ መንግስት ከተቀበለ ክርስትናን ይቀበል፣ እናስተምረው፣ ይጠይቀን። ያለዛ መዝፈኛ ሊያደርገን አይችልም። እና እባካችሁ እንዲህ ያለ ነገር ውስጥ እየገባችሁ አትዘፈቁ። የዚያ ጊዜስ ቢሆን ምን 2000 ዓመት አክብሮ የሚልከት አገኛችሁ ይሆን ነበር? አይደለም እኮ ቤተክርስቲያን እኮ በቃል የምትወሰነው ነገር የለም። በመጽሐፍ ተወስኖ ቁጭ ያለ ነገር እኮ ያላት እና በዚያ ቀን 2000 ዓመት ሲሞላ አክብሩ የሚል ከብሪ ነው ከሐዲሳት ወይስ ከሊቃውንት ያገኛችሁት? የሚመላው ምንድነው? ያንኑ መቼም 2000 ዘመን ሲሞላ በመላ ሰዓት ዛሬ ወሱ ዛሬ ጀምሮ በዓል ነው። መቼ የሚያደርጉት እነሱ እንደፈቀዱ የራሳቸው ነው። ይሄ የራሳቸው ነው፣ እኛ አይደለም የምንወስነው። እኛ ግን እዚህ ውስጥ የምንገባበት ምንም መንገድ የለም። ዝም ብላችሁ እንደው ትቀልዳላችሁ። ተው ራሳችሁን ጠብቁ። ሌላ ቋንቋ አለ በራዲዮ በቴሌቪዥን የሚናፈስ መስመር ነው። ራዲዮ አይከፍቱማ እነሱ ይመልካሉ እንጂ ዛሬ ቴሌቪዥን ራዲዮ ሌላ ስራ አለው። ነጋ ጠባ ሌላ ዛሬ የሚገኙ ሰዎች በጅምላ ያበዱበት ዘመን ነው። በጅምላ አብደው ይዙትን ይጨብጡትን ያጡበት እውነት ተጠቅላቸው በሐሰት መጠጥ ሰክረው ማራቸው። ከእነዚህ ጋር ደግሞ የሚያደርሰን እንደሆነ የሚያጨረጨሩ ያልተለቀሰው መጠበቅና የሚሆኑ መጠበቅ ሲገባ አብሮ ከነሱ ጋር ተካካለ በሚቻሉታል ይህነትን ከኢትዮጵያ ማጥፋት እንችላለን። አማልክ ይህን ያህል ስልጣን ኖሯቸው ፊደል ይቆረጠር እነሱ አለማፈር የሰው መቀበል ይህነትን ማጥፋት ይህነትን ያመጣው እነሱ አርግ ሌላውን አርጉልን የሚል ተቀበል የሰው ልጅ በሚያስብ በጎ እንዳያስቡ እውነት እንዳይናገርና እንዳይፈታበት ለሰው መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ።
እንዳትለየን እንዳትልክል እንድትታደገ እንጠብቀን ከመከራ ስጋ ከመከራ ነፍስ እንድትሰውረን እንለምንሃለን እንበልልሃለን። ቸር እግዚአብሔር አምላካችን ይችን ሀገር እባክህ በቸርነትህ አስበን፣ አታጥፋት ጌታዬ፣ አታጥፋት። በደለኞች እኛ ነንና እባክህ ይችን ሀገር አታጥፋት። የስምህ መታሰቢያ ናት ኢትዮጵያ። እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተነገረላት፣ ኢትዮጵያውያን ይገዙለታል ተብላ የተነገረላት፣ ከሳባ ወርቅና ዕጣን ያመጣሉ የእግዚአብሔርን መርህ ይናገራሉ ተብሎ የተነገረላት ዛሬም ወትሮም ለዘላለም አሜን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አስበሽ ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ያለሽ እመቤት ሆይ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እምዘብልነ ማርያም ምን እናስታውቋች ማርያም ላይ ተወሰነት በእንታና መስየት ነው ህብረናውን የሚወሪ ስለተመሰነ ወራን እንደወሬዳም አባውን እግዚአብሔር ወተሰን በሰማያት ነው ስመረ ህማማን አመቱ አሁን የሰፈሰ ሁሉ ትልቅ ነገር ታይለ ይደረስ ወሰይዱ ለፍልፍ ነው ይፈረው ወደር ኃይለ ወላይቶ ዘሮ ለያዱ ይልብ ይሄ ተፈምና ያመነቱ አረጋው ምን ቦታን ዋጥ ነው በረከት ነው ሁሉ ራቁ ነው ወደ ፍራቁ ወደ ፍራቁ ታይለ ነው ታባውና ናብራ ወደ ቤት ማለት ነው ቸሪቱ አማላዲቱ በአብ በወልድ በመንፈስ ቅዱስ ፊት ስለ ኃጥአን ሁሉ የምታቀርበው አማላጅነትሽ እኛንም ሀገራችንን እንድታስብልን እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላካችን የእናትህ ልመና ከታስመልስም ከምታስቀድስምና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን አምላክ። ጸጋን የተሞላሽ ደስ ያለሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ Christus
መጽሐፉ ሳይል መጽሐፉ መቻለ ንግስት ህንደኬ ነው የምትባል የኢትዮጵያ ንግስት ጀንደረባ የሆነ እኮ ህንደኬ ስሟ ለዚህ ዳም ያለበት ንግስት ሳባ ነበረች። የንግስት ሳባ መቻለ ሐዋርያውስ ሐዋርያውም እኮ የንግስት ሳባ አይደለም ሌላ ነበረች ማለት ነው። ታዲያስ ከሷ ዘመን ከሳባ ንግስት በኋላ 900 ዓመት ሌላ ሴት ንግስት ነበረች በኢትዮጵያ ማለት ነው። ስንት ንግስት ነው? ህንደኬ ስሟ ነው። ህንደኬ ስሟ ነው። ንግስት ህንደኬ ንግስት ህንድን አልገዛች። የህንድ አዋሳኝ ነው እንዳገሯ እሷ ህንድን አልገዛችም። ዝሮም ህንድ አይደለም። ንግስት አዜብ እኮ አገሯ ስለሆነ ነው። ንግስት አዜብ እኮ ራያና ዘቦ እኮ ነው። ሳባ ዛሬ የመን የሚባለው አይደለም፣ የኢትዮጵያ እኮ ነበር። እነ ሶማሌ፣ እነ ጅቡቲ፣ እነ ኬንያ፣ እነ ኡጋንዳ ሁሉም ቀርተዋል። አሁን ደግሞ ይኸው ኦሮሞ፣ መዲናዋ፣ አፋር፣ ጅጅጋ ሁሉም እየሄደ ነው። ነገ ኢትዮጵያ የምትታዩ ከየት እንደምታመጡ አላውቅም። እያደር ጉዳት እየጨመረ እያደር ጥፋት እየጨመረ ከሚሄዱ ሰዎች የሚሰጥነው ታቶ ያለው ከነገር ጀምሮ እስከ ዛሬ ጥፋት ምክንያት ነው። የወሰነውን ጎጂ ባህል ብለው ሽረው እንደገና የሚሊኒየም ባህል የዓመት የ2 ዓመት ባህል ያጉዛሉ። ታዲያ ይህንን መከላከል የነበረበት ቤተክርስቲያን አልነበረ? የቤተክርስቲያን ሰው አልነበረ? ወሮች